በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልእክተ ቅዱስ ፓትርያርክ በሀገር ውስጥና በልዩ ልዩ ክፍለ ዓለማት የምትገኙ ሕዝበ ክርስቲያን በሙሉ በመዋዕለ ጾሙ ሰይጣንንና መስሐቲ ተግባሩን ድል በማድረግ ድል እንድንነሳ ያደረገን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2018 ዓመተ ምህረት ጾመ አርብዓ በሰላም አደረሰን አደረሳችሁ። ወልበሱ ወልታ እግዚአብሔር በዘትክሉ ተቃውሞቶ ለመናግንተ ሰይጣን የሰይጣንን ሽንገላ መቃወም ትችሉ ዘንድ የእግዚአብሔርን ጋሻ ልበሱ። እኛ ሰዎች ቃዋሚና ምሕረት የለሽ ጠላት እንዳለን እናውቃለን። ይህ ጠላት ሰይጣን ዲያብሎስ ክፉ መንፈስ ርኩስ መንፈስ ተብሎ እንደሚጠራም ቅዱስ መጽሐፍ ነግሮናል። ዲያብሎስ ከጥንት ጀምሮ በክፉ ሽንገላው ሰዎችን ሲጥል ኑሯል። አሁንም ከዚህ ክፉ ተግባሩ አልታቀበም፣ ለወደፊቱም ይታቀባል ተብሎ አይጠበቅም። ጌታችን በዚህ ዓለም በስጋ በተገለጠ ጊዜም ይህ ክፉና ርኩስ መንፈስ በሽንገላ ቃሉ ጌታችንን ሊጥል ያልተሳካ ሙከራ አድርጓል። ርኩሱ መንፈስ ጾም መንፈሳዊ ኃይልን እንደሚያቀዳጅ ያውቃልና ጌታችን ምንም ሳይበላና ሳይጠጣ 40 ቀንና 40 ሌሊት መጾሙን ተመልክቶ በሽንገላ ቃሉ ሊጥለው ሙከራ አድርጓል። ይህንን ያደረገበት ዋና ምክንያትም ጾም መንፈሳዊ ኃይል መሆኑን በውል ያውቃልና በጾም ኃይል ከእጄ ያመልጣል ብሎ በማሰቡ ነው። ይሁን እንጂ ሰይጣን የሰውን ደካማ ጠባይ በመጠቀም ያስለመደው ሽንገላ በተዋህዶ ሰውም አምላክም በሆነው ጌታችን ላይ ሊሳካለት ባለመቻሉ ተሸንፎና ተስፋ ቆርጦ ሊሄድ ችሏል። የተወደዳችሁ ሕዝበ ክርስቲያን ልጆቻችን የጌታችን ድል አድራጊነት ያስተማረን ብዙ ነገር አለ። በዚህ ተግባራዊ ትምህርቱ እኛ ጥንተ ጠላታችን ዲያብሎስን ድል የምናደርግባቸው 2 መሳሪያዎችን በዋናነት አሳይቶናል። እነሱም የእግዚአብሔርን ጋሻ መልበስና በጾም መንፈሳዊ ኃይልን መቀዳጀት ናቸው። ሁሌም እንደምንማረው በውስጣችን 2 ተቃራኒ ነገሮች አሉ። እነሱም ፍትወተ ስጋና ፍትወተ መንፈስ ናቸው። እነኚህ 2 ነገሮች አንዱ ለአንዱ ፍጹም ተቃራኒ መሆናቸውን በቅዱስ መጽሐፍ እንዲህ በማለት ያስረዳል። እስመ ስጋኒ ይፈቱ ዘኢይፈቱ መንፈስ ወመንፈስኒ ይፈቱ ዘኢይፈቱ ስጋ ወይትአበዩ በበይናቲሆሙ ከመ ኢትግበሩ ዘትፈቅዱ ወባህቱ እብለክሙ በመንፈስ ሁሩ ወፍትወተ ስጋክሙ ኢትግበሩ። ማለትም ስጋ መንፈስ የማይወደውን ይወዳል፣ መንፈስም ስጋ የማይወደውን ይወዳል። እርስ በርሳቸውም ይቃወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። ነገር ግን እላለሁ በመንፈስ ተመላለሱ፣ የስጋንም ምኞት ግን ከቶ አትፈጽሙ። እነኚህ የውስጣችን ጠባዮች በዚህ ደረጃ እርስ በርስ የሚቃረኑ መሆናቸው ለምናስተውላቸው በግልጽ የሚታወቁ ናቸው። ከዚህ አንጻር ሰይጣን ይህንን ክፍተት ተጠቅሞ የስጋችንን ፍላጎት እንድንከተል ይገፋፋናል። መሳሪያዎቹ ደግሞ ፍቅረ መባልዕት፣ ፍቅረ ንዋይና ፍቅረ ሲመት ናቸው። ይህም በመሆኑ ነው ሰይጣን በእነዚህ ጌታችንን ሊሸነግለው የሞከረ። ይሁንና ጌታችን እነኚህን የሽንገላ መሳሪያዎች ሰባብሮ ጥሏቸዋል። የጣላቸውም በጾምና በእግዚአብሔር ቃል ነው። ጾም መጾም ማለት ከፍቅረ መባልዕት ከፍቅረ ንዋይና ከፍቅረ ሲመት ፍላጎት ጨርሶ መራቅ ማለት ነው። ይህንን አደረግን ማለት ደግሞ ስጋችን የማይወደውን መንፈሳችን ግን
የሚወደውን ነገር አደረግን ማለት ነው። ይህ ሲሆን ሰይጣን ከሰረ፣ ድልም ሆነ ማለት ነው። በዚህ መንፈሳዊ ኃይል ዲያብሎስ ተሸንፎና ተስፋ ቆርጦ ይሄዳል። ከዚህ አኳያ እኛም በቃለ እግዚአብሔር እየተመራን የምንጾምበት ምክንያት የስጋችንን ፍላጎት በመግራት ለነፍሳችን ፍላጎት ለማደርና በዚህ ኃይለ መንፈስ ሰይጣንን በማሸነፍ የእግዚአብሔር ቤተሰብ ለመሆን ነው። የተከበራችሁ ሕዝበ ክርስቲያን ልጆቻችን የጾም ዋና ዓላማ ስጋዊ ፍላጎትን መግራት በምትኩ ደግሞ መንፈሳዊ ፍላጎትን ማጎልበት እንደሆነ ተነግሮናል። በመሆኑም ይህንን መርህ ጠብቀን መጾም ግዴታችን ይሆናል። ዛሬ ባለንበት ዓለም ስጋዊ ፍላጎታችን ያየለበት፣ መንፈሳዊ ፍላጎታችን ግን የተዳከመበት ዘመን ላይ እንገኛለን። ከፍቅር ይልቅ ጥላቻ፣ ከአንድነት ይልቅ መለያየት፣ ከመራራት ይልቅ ጭካኔ፣ ከእምነት ይልቅ ክህደትና አስመሳይነት በዓለማችን ላይ የበላይነቱን ይዞ መገኘቱ ለዚህ ማሳያ ነው። ይሁንና ዓለም ቢሰማም ባይሰማም ሐቁም ጠቃሚውም የመንፈስን ፍላጎት ማጎልበት ስለሆነ የመንፈስ ፍሬዎች የሆኑትን ማለትም ፍቅርን፣ ሰላምን፣ አንድነትን፣ ርኅራኄንና ሃይማኖትን ማስፈን ምርጫችን ልናደርግ ይገባል። ቤተ ክርስቲያንም እንድንጾም የምታስተምረን እነዚህን ለመተግበር ጾም ፍቱን መሳሪያ ሆኖ ስለሚገኝ ነው። ከዚህ አንጻር የጾም ዓላማውና ግቡ ጽኑ ሃይማኖትን፣ እውነተኛ ፍቅርን፣ ዘላቂ ሰላምን፣ ልባዊ አንድነትን፣ የማይናወጽ ፍትህንና እኩልነትን፣ ወሰን የሌለው ርኅራኄን በውስጣችን ብሎም በዓለማችን ማስረጽ እንደሆነ በውል ተገንዝበን ጾሙን መጾም ይገባል። ልንለብሳቸው የሚገቡ እነዚህ የመንፈስ ፍሬዎች የእግዚአብሔር ጋሻዎች ናቸውና ይህንን ካደረግን እንደ ጌታችን የሰይጣንን ሽንገላ በጣጥሰን በመጣል በአስተማማኝ ሁኔታ ድል ማድረግ እንችላለን። የተጠራነውም ለዚሁ ነው። በመጨረሻም የሕዝባችንና የሀገራችን የራስ ምታት ሆኖ የሚገኘውን ያለመግባባት ዝንባሌ ለመቅረፍ ከልብ በመጸለይ እንደዚሁም የተራቡትን በማጉረስ፣ የታረዙትን በማልበስ፣ የተጠሙትን በማጠጣት፣ የተጣሉትን በማስታረቅ፣ ፍትህ ለተነፈጉትም እውነተኛ ፍትህን በመስጠት መዋዕለ ጾም እንድንጾመው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የካቲት 9 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን።